በዚህ በሰለጠነ ዘመን አኖ እንዴት የሚባል ሊቀር ያስፈልጋል። ሁሉም እርጉዝ እናቶች ከ24 ሳምንታት በፊት ቢያንስ አንድ አልትራሳውንድ ስካን ያስፈልጋቸዋል። አንዲት እናት ማርገዟን እንዳወቀች ወይም እንደተጠራጠረች የመጨረሻውን የወር አበባ ማየት የጀመረችበትን ቀን በትክክል በጭንቅላቷ ልታስታውስ ወይም በወረቀት ላይ ልታሰፍር ያስፈልጋል። ሰላም፣ እንዴት ናችሁ? ዶክተር አብርሃም ነኝ። በዛሬ ቪዲዮአችን የምንመለከተው ሁሉም እርጉዝ እናቶች ሊያውቋቸው የሚገባና ሊተገብሯቸው የሚገቡ ሁለት ወሳኝ ነገሮችን ነው። በእናት ማህፀን ውስጥ ያለ ጽንስ እድሜው ምን ያህል እንደሆነ ወይም ከተጸነሰ ምን ያህል ጊዜ እንዳለው ያለውን ቆይታ በትክክል ሊታወቅ ያስፈልጋል። ይህን ለማወቅ የሚያስችሉ ደግሞ ሁለት ወሳኝ ነገሮች አሉ። እኒህን ነገሮች ሁሉም እርጉዝ እናቶች ሊያውቋቸውና ሊተገብሯቸው ያስፈልጋል። አንደኛው ኤርሊ አልትራሳውንድ እንለዋለን። ይህ ማለት እንደ ዓለም አቀፍ የጤና ድርጅት መሰረት ከ24 ሳምንታት በፊት የሚነሳውን አልትራሳውንድ ነው ኤርሊ አልትራሳውንድ የምንለው። ይህ ብዙ ጥቅሞች ያሉት ሲሆን አንዱና ዋነኛው ጥቅሙ ጀስቴሽናል ኤጅ የፅንሱን እድሜ በሳምንታትና በቀናት ለማስቀመጥ ወይም ለማስፈር ነው። በተጨማሪም ግን ኤርሊ አልትራሳውንድ በተለይ ፈርስት ትራይሜስተር ላይ በመጀመሪያዎቹ 3 ወራት ላይ የሚነሳው አልትራሳውንድ ብዙ ጥቅሞች አሉት። እርግዝና አለ ወይስ የለም የሚለውን ይናገራል። እርግዝና ካለ ፅንሱ የተፈጠረው ማህፀን ውስጥ ነው ወይስ ውጭ ነው የሚለውን ይናገራል። ስንት ፅንስ ነው ያለው? አንድ ነው ሁለት ነው ወይስ ስንት ነው የሚለውን ይናገራል። ክሮሞዞማል አብኖርማሊቲ ችግር ካለ እሱንም ይናገራል። እንዲሁም ካርዲያክ አክቲቪቲውን በማሳየት ፅንሱ ቪያብል ነው ቀጣይነት ባለው መልኩ ያድጋል የሚለውን እሱም ይናገራል ማለት ነው። ስለዚህ ማንኛውም እርጉዝ ሴት ቢያንስ አንድ ኤርሊ አልትራሳውንድ ከ24 ሳምንታት በፊት ቢያንስ አንድ አልትራሳውንድ ስካን ያስፈልጋታል። ይህ በጣም ወሳኝ ነገር ነው። ሁላችሁም ሚስ ልታደርጉት የማይገባ ነገር ነው። ዘ ኤርሊየር ዘ ቤተር እንደሆነም ልታስታውሱ ያስፈልጋል። ለምሳሌ በመጀመሪያዎቹ 3 ወራት ላይ የሚነሳ አልትራሳውንድ 7 ቀን ማርጂን ኦፍ ኢረር ነው ያለው። 7 ቀን ነው ሊቀድም ወይም ሊዘገይ የሚችለው ማለት ነው። ከ3 ወር እስከ 6 ወር ባለው ጊዜ የሚነሳ አልትራሳውንድ ግን የ14 ቀን ዲስክሪፓንሲ አለው። 14 ቀን ሊቀድም ወይም ሊዘገይ ይችላል፣ እስከ 14 ቀን ማለት ነው። ከ6 ወር በኋላ የሚነሳ አልትራሳውንድ ደግሞ የ21 ቀን ዲስክሪፓንሲ ሊኖረው ይችላል። ስለዚህ ኤርሊ የሚነሳ አልትራሳውንድ የፅንሱን እድሜ በመናገር ደረጃ በጥሩ ሁኔታ ይናገራል። ስለዚህ በተቻለ መጠን ኤርሊ አልትራሳውንድ ልትነሱ ያስፈልጋል። ሁሉም ሴቶች መነሳት ስለሚያስፈልጋቸው ማለት ነው። ሁለተኛው የፅንሱን እድሜ ለመቁጠር የምንጠቀምበት ወሳኝ ነገር ላስት ኖርማል ሚኒስትራል ፔሪድ LNMP እንለዋለን። ይህ ማለት አንዲት እርጉዝ እናት የመጨረሻዋን የወር አበባ ማየት የጀመረችበት ቀን ማለት ነው። ይህን ነው ላስት ኖርማል ሚኒስትራል ፔሪድ ብለን የምንጠራው። የመጨረሻውን የወር አበባ ማየት የጀመረችበት ቀን፣ የጨረሰችበት ሳይሆን ማየት የጀመረችበት ቀን ነው። ይህ ዴት ለማድረግ የፅንሱን እድሜ ለመቁጠር የሚያገለግለው 3 ነገሮችን ሲያሟላ ነው። ሪሊያብል ዴት እንለዋለን። አንደኛው በየወሩ የሚመላለስ ሳይክል መሆን አለበት። ሬጉላር ሳይክል መሆን አለበት። ቢያንስ ከእርግዝናው በፊት ያሉ 3 ወራት ላይ በየወሩ ጊዜውን ጠብቆ የሚመጣ መሆን አለበት። ሁለተኛ አኪዩሬትሊ ሪሜምበርድ መሆን አለበት። ቀኑን በትክክል ልታስታውሱ ያስፈልጋል ማለት ነው። ሶስተኛ ደግሞ ከመረገዙ በፊት ባሉት 3 ወራት ላይ ምንም አይነት ሆርሞናል ኮንትራሴፕቲቭ ዲቫይስ ያልተጠቀመች መሆን አለበት። እኒህን 3 ነገሮች የሚያሟላ ከሆነ ሪሊያብል ዴት ነው፣ የፅንሱን እድሜ ለመቁጠር እንጠቀምበታለን ማለት ነው። በእናት ማህፀን ውስጥ ያለ ፅንስ እድሜው በትክክል ታውቆ በተገቢው ሰዓት ሊወለድ ያስፈልጋል። ይህን ለማድረግ ደግሞ እናት የበኩሏን ድርሻ ልትወጣ ያስፈልጋል። አኖ እንዴት የፅንሱ እድሜ አይታወቅም፣ ጀስት ሰርድ ትራይሜስተር ፕሬግናንሲ ነው፣ 9 ወር ሞልተታል በሚባል ደረጃ ሊወለድ አያስፈልግም። እድሜው በትክክል ሊታወቅ ያስፈልጋል። አንድ ፅንስ በእናት ማህፀን ውስጥ ያለ ፅንስ መቼ ነው መወለድ ያለበት የሚለው የሚወሰነው በ3 ወሳኝ ነገሮች ነው። አንደኛው የፅንሱ እድሜ ነው፣ ጀስቴሽናል ኤጅ እንለዋለን በሕክምና ቋንቋ። ሁለተኛው የፅንሱ ጤንነት ነው። ሶስተኛ ደግሞ የእናትየዋ ጤንነት ነው። እኒህን 3 ነገሮች ግንዛቤ ውስጥ በማስገባት ነው በሕክምናው መቼ መወለድ እንዳለበት ቀኑን የምናስቀምጠው ማለት ነው። ይህም በማድረግ አኖ እንዴት የሚባል ነገር ሊቀር ያስፈልጋል ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።